ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናደራችሁ። የዕለተ እሁድ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ይሻያው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በይሻያው ደጉ ይቀርባል። ሰጠኝ ዘመን አመሰግናለሁ። ሸቧቶቭ አርዕስተ ዜና። በደቡብ ሊባኖስ በሚገኘው ከአሊ ታሃር የተራራ ሰንሰለት አካባቢ ሌሊቱን የእስራኤል አየር ኃይል ጥቃት መፈጸሙ ተገለጸ። በዛ ቀበሌ የትራምፕን እቅድ ሁለተኛ ደረጃ ለማስፈጸም ጥረቶች ቀጥለዋል። የኮሎምቢያ ፕሬዝዳንት አቤላርዶ ዳላ ኢስፕሬላ ትናንት ምሽት ከጠቅላይ ሚኒስትር ናታንያሁ ጋር በስልክ ተወያዩ፣ እስራኤልን አመሰገኑ። ዋሽንግተን ፖስት ጋዜጣ በፋርስ ባህረ ሰላጤ አገራት በአሜሪካ አካል ላይ ያለው ቅሬታና ተስፋ መቁረጥ እየጨመረ መምጣቱን ዘግቧል። በኒውዮርክ ከተማ በማንሄተን ሰፈር በሚገኝ የይሁዳውያን ጸሎት ቤት ውስጥ የአርብ ምሽት ረብሻ በመፍጠር በሰውና ንብረት ላይ ጥቃት የፈጸመ ግለሰብ ክስ ተመስርቶ ለፍርድ ቤት ቀረበ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በደቡብ ሊባኖስ በሚገኘው ከአሊ ታሂር ተራራ ሰንሰለት አካባቢ ሌሊቱን የእስራኤል አየር ኃይል ጥቃት መፈጸሙ ተዘገበ። ባለፈው ሌሊት በዚህ አካባቢ ሂዝቡላ ባሰማራው ፈንጅና ድሮን ጥቃት ምክንያት አንድ የእስራኤል መከላከያ ኃይል መኮንንና 2 ወታደሮች በጽኑ ቆስለዋል። ለተኩስ አቁም ስምምነት መጣስ ምላሽ ለመስጠት የእስራኤል መከላከያ ሂዝቡላ ማዕከላዊ አዛዥ መምሪያና የራድዋን ኃይል አዛዥ የሆነውን የአሊ ሳሚር ሐሰን ገድሏል። መከላከያ ኃይል ባለሥልጣናት እንደገለጹት በጥቃቱ ወቅት ቤተሰቦቹ በወታደራዊ አዛዥ መምሪያ ውስጥ የነበሩ ቢሆንም የትኩረት ኢላማው ግን በአሊ ሳሚር ሐሰን ብቻ ነበረ። የእስራኤል መከላከያ ሰራዊት ቃል አቀባይ ባወጣው መግለጫ እንዳመለከተው አሸባሪው ቤተሰቡን እንደ ሰብአዊ መከላከያ በመጠቀም በወታደራዊ መመሪያ ውስጥ አብሯቸው ተሸሽገው ነበረ። በሊባኖስ በኩል በተሰጠ ዘገባ በዚህ ጥቃትና በሌላ የእስራኤል ጥቃት ሕፃናትን ጨምሮ 11 ሰዎች መገደላቸውን ገልጸዋል። በሊባኖስ በኩል ከተሰጡ ጠንካራ ውግዘት በኋላ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በእንግሊዝኛ ቋንቋ ያልተለመደ መግለጫ ያወጣ ሲሆን የመከላከያ ሰራዊት ቃል አቀባይ ይፋዊ መግለጫም ከመውጣቱ በፊት የ3 ወታደሮች መቁሰል ዜና ይፋ አድርጓል። በአዛ ቀበሌ የትራምፕን እቅድ ሁለተኛ ደረጃ ለማስፈጸም ጥረቶች እንደቀጠሉ ናቸው። ከሐማስ ወገን የተወከለ ልዑክ ዛሬ ማታ ወደ ግብፅ ይሄዳል። ዛሬ ጠዋት ላይ ከግብፅ የመረጃ ድርጅት መሪ ጋር እንደሚገናኝ በርካታ ምንጮች ለኳታር አልአረቢ ቴሌቪዥን ጣቢያ ገልጸዋል። የዜና ዘጋቢው ሊራን አሃሮኒ እንደዘገበው ቀደም ሲል የሐማስ ልዑካን የድርጅቱን አዲስ የፖለቲካ ቢሮ መሪ ሀሊል አልሃያ እንደሚመሩት ዘግቦ ነበረ። የኮሎምቢያ ፕሬዝዳንት አቤላርዶ ዳላ ኤስፕሬላ ትናንት ምሽት ከጠቅላይ ሚኒስትር ናታንያሁ ጋር በስልክ ተወያይተው ስለተሰጠው ሰብአዊ እርዳታና ወደ ሀገራቸው ስለተላከው የእስራኤል የነፍስ አድን ቡድን ምስጋናቸውን አቅርበዋል። የኮሎምቢያው ፕሬዝዳንት በውይይቱ ወቅት በሁለቱ ሀገሮች መካከል በወዳጅነት በመደጋገፍና በትብብርን በጋራ መከባበር ላይ የተመሰረተ አዲስ የሁለትዮሽ ግንኙነት አዲስ ምዕራፍ ተከፍቷል ሲሉ የኮሎምቢያ ፕሬዝዳንት አድንቀዋል።
ኳታር ከ4 ወራት በፊት በግዛቷ ውስጥ አውሮፕላኖች የተከሰከሱባቸው 3 ኢራናውያን ፓይለቶች በእስር ላይ አድርጋለች መባሉን አጥብቃ አስተባበለችም። የኳታር ውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ እንደገለጹት ሀገራቸው የፓይሎቶቹ አስከሬን ስትፈልግ የቆየ ሲሆን የአንዱን አስከሬን ማግኘቷ ችላለች። ነገር ግን ኢራን የአስከሬኑ ርክክብ ለማስተባበር እናም የፍለጋ የማዳን ስራ ሁኔታ ለመከታተል ለቀረበላት ጥሪዎች ምላሽ አልሰጠችም። ቀደም ሲል የኢራን አብዮታዊ ዘብ ከፍተኛ ባለስልጣን 3ቱ ኢራናውያን ፓይለቶች በሕይወት እያሉ መያዛቸው በመግለጽ የቀይ መስቀል ተወካዮችን እንዲጎበኟቸው እንዲፈቀድ ጠይቀው ነበረ። ዋሽንግተን ፖስት ጋዜጣ በፋርስ ባሕረ ሰላጤ ሀገራት ዘንድ በአሜሪካ አካል ላይ ያለውን ቅሬታና ተስፋ መቁረጥ እየጨመረ መምጣቱን ዘግቧል። የአረብና የሜዲትራኒያን ምዕራባውያን ባለሥልጣናትን ለጋዜጠኛው እንደገለጹት የዋሽንግተን ወዳጆች የሆኑት ሀገራት ፕሬዝዳንት ትራምፕ ከኢራን ጋር ሰላም ለማውረድ አስፈላጊ የሆነውን ዲፕሎማሲያዊ ለመምራትም ብቃት የላቸውም ብለው ይሰጋሉ። በዘገባው መሠረት በሳውዲ አረቢያ፣ በተባበሩት አረብ ኤምሬቶች፣ በኳታር፣ በኩዌትና በባህሪን የሚገኝ መሪዎች በትራምፕ አስተዳደር ላይ ባላቸው ቁጣም አንድ ሆነዋል። አንዳንዶቹ በትልልቅ የአሜሪካ ጦር ሰፈሮች ሀገራቸው ውስጥ መኖር ላይ ያለውን ጥቅም እንደገና ማሰብ ጀምረዋል። ከባሕረ ሰላጤ ሀገራት የአንዱ ባለሥልጣን ትራምፕ ይህንን ጦርነት ጀመረ፣ ዋጋውን ደግሞ እኛ እየከፈልን ነው ብለዋል። በኒውዮርክ ከተማ በሚገኝ በማንሄተን ሰፈር በሚገኝ የይሁዳውያን ጸሎት ቤት ውስጥ የአርብ ምሽት ረብሻ በመፍጠር ሽብር በመፍጠር ጸሎት ከሚያደርሱት ሰዎች መካከል አንዱን በመደብደብ ምክንያት በአንድ ግለሰብ ላይ የጥላቻ ወንጀል ክስ ተመሠረተ። የጸሎት ቤት ደህንነት ሠራተኞች ግለሰቡን ወደ ውጭ በማስወጣት ላይ ሳሉ ከአንድ ሠራተኛ ላይ የተፋበት ሲሆን በፊቱ ላይም በግንባሩ ገጭቶ መትቶታል። አጥቂው ላሪ ማንቴስ የተባለ የ46 ዓመት የብሮንክስ ነዋሪ ሲሆን በቀረበበት ክሶች መካከል ሰዎችንና ንብረትን ሆን ብሎ በማጥቃት ተከሷል። የኒውዮርክ ከተማ ከንቲባ ማማዳኒ ከድርጊቱ በኋላ ጥቃቱን ያወገዘ ሲሆን የከተማዋ ነዋሪዎቹ በሙሉ ከእውነተኛ ወይም ከአካል ጥቃት ስጋት ነፃ ሆነው ሃይማኖታቸውን ማካድ እንዲችሉ ማረጋገጥ አስፈላጊ መሆኑን ገልጸዋል። የኮሎምቢያው አዲስ ፕሬዝዳንት አቢላርዶ ዴላ ኤስፕሬላ ከአሜሪካ ፕሬዝዳንት ትራምፕ ጋር በስልክ ተወያዩ። አዲሱ ፕሬዝዳንት ከሀገራቸው ወደ አሜሪካ በሚገቡ ዕቃዎች ላይ የተጣለ ቀረጥ እንዲነሳ ጠይቀዋል። ይህም አገሪቱ ከ6 ቀናት በፊት ካጋጠማት የመሬት መንቀጥቀጥ አደጋ በኋላም የአገሪቱን ኢኮኖሚ ለማንሰራራት ይረዳል ብለዋል። በትራምፕ አስተዳደር በኩል እስካሁን ለቀረበ ጥያቄ የተሰጠ ምላሽ የለም። በኮሎምቢያ በደረሰ የመሬት መንቀጥቀጥም እስካሁን ከ290 በላይ ሰዎች መሞታቸውና ወደ 4000 የሚጣጉ ሰዎች መቁሰላቸው ተዘግቧል። ወደ 320 የሚጣጉ ሰዎች ደግሞ አሁንም ጠፍተዋል። ከ6 ቀናት በፊት በደረሰ የመሬት መንቀጥቀጥ አደጋ የጠፉት ሰዎች ሕይወት ይገኛሉ የሚለው ተስፋ የመነመነ ሆኗል። የአየር ጸባይ ሁኔታ ትንበያ ዛሬ በሙቀቱ መጠን ላይ ምንም ያህል ለውጥ አይኖርም። ከሰዓት በኋላ ጀምሮ በተለይም በምስራቃዊ ሀገሪቱ ክፍል የአካባቢ ዝናብ ይኖራል ተብሎ ይጠበቃል። በይሁዳ ምድረ በዳ፣ በጨው ባህር አካባቢ፣ በሰሜን አረባና በሰሜን ምስራቃዊ ነጌብ የጎርፍ አደጋ ስጋት አለ። ፖሊስ ባወጣው መግለጫ
ህዝቡ የፖሊስን አባላትን መመሪያዎችና ይፋዊ ማስታወቂያዎችን እንዲያከብር እንዲሁም ለአደጋ አስጊዎች ውስጥ ወደሚገኙ ሸለቋማ ወንዞች የሽርሽር ማድረግ መቆጠብ ይቻላል የሚል ማስጠንቀቂያ አስተላልፈዋል። የሰዓቱ ዜና እስከዚሁ ነው። ሰጠኝ ሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ቀጥን ባጭሩ እንመለከታለን። በዛሬው ዕለት አራቱም የእስራኤል ዋና ዋና ጋዜጦች ኢዲዮት አህሮኖት፣ ማዕሬቭ፣ ሃሬጽ እና እስራኤል አየሁም ለዝግጅት ክፍላችን የደረሱ ሲሆን በዋናነት በፊት ገጻቸው የዘገቡት ለአንድ ሳምንት ያክል መዳረሻቸው የጠፋው እናትና ልጅ ሊኤልና ማሊ ሃሎሚ መገኘታቸውን ነው። እናትና ልጅ በኦስትሪያ ዋና ከተማ ቬና ጠፉ ተብሎ ከተነገረ በኋላ የተጠናከረ የፍለጋ ሂደት ተከናውኗል። የኢዲዮት አህሮኖት ጋዜጣ ከቬና እስከ አርጀንቲና የነበረው የመኮብለል ሂደት በሚል ሰፊ ዘገባውን አቅርቧል። እናትና ልጁ ከቬና ከቼክ ሪፐብሊክ ወደ ኦስትሪያ፣ ከኦስትሪያ ወደ ጀርመን፣ ከጀርመን ወደ አርጀንቲና ቦነስ አይረስ ከተማ ሂደዋል። በፍለጋው 300 የሚሆኑ የፖሊስ አባላት ተሳትፈዋል ብሏል። በቦነስ አይረስ በአውቶቡስ እየተጓዙ ባለበት ወቅት የእስራኤል ፖሊስ ወኪል ከሌላ የሀገሪቱ ደህንነት ጥበቃ አባል ጋር በመሆን አይ ማሊ፣ አይ ሊኤል፣ እኔ ወልተር እባላለሁ ከመረጃ ክፍል ነኝ በማለት የፈለጉ ማቆየታቸውን በመግለጽ መገኘታቸውን ለሀገሪቱና ሕዝቡ አብስረዋል። በፍለጋውም ብዙ ዲጂታል መሳሪያዎች ጥቅም ላይ እንዲውሉ ሆኗል። ህብረተሰቡም የሊኤልና ማሊን ጉዳይ በስፋት ሲነጋገርበት ነበር። የእስራኤል ፖሊስ እናትና ልጁን በደቡብ አሜሪካ አርጀንቲና ዋና ከተማ ቦነስ አይረስ በአንድ ሳምንት ውስጥ ማግኘት ችሏል። በመጀመሪያ እናትና ልጁ ተጠልፈዋል የሚል ጥርጣሬ ነበር፣ ግን ይህ ስጋት ከተቀረፈ በኋላ ፍለጋው ቀጠለ። እናትና ልጅም በአርጀንቲና ተገኙ። ፖሊስ አሁንም ድረስ ምክንያታቸውን ማወቅ አልቻለም። መላ ሀገሪቱን ያስጨነቀ ጉዳይ ምክንያቱ ምን እንደሆነ ለማወቅ ፖሊስ ምርመራውን ቀጥሏል። ማሊና ሊኤል ነሐሴ 4 ቀን 2006 ዓ.ም ሳይታሰብ ቼክ ሪፐብሊክ ፕራግ ከተማ ገቡ፣ ደረሱ። ቼክ ሪፐብሊክ እንዳሉ አዳዲስ ስልኮችን ገዝተዋል፣ ግን ፓስፖርታቸውን አላሳዩም ነበር። ከዚያም ነሐሴ 7 ቀን 2006 ዓ.ም ከፕራግ ወደ ቬና ኦስትሪያ በባቡር ሄዱ። ቬና እንዳሉ ለቤተሰብ ቪዲዮ በመላክ ቤት እንደተከራዩ አሳይተዋል። ቅዳሜ ነሐሴ 8 ቀን 2006 ዓ.ም ስልኮቻቸው በቬና ባቡር ጣቢያ አካባቢ መታየታቸውን ጠቁመዋል። ነሐሴ 11 ቀን 2006 ዓ.ም በቼክ ሪፐብሊክ የአውሮፕላን ትኬት ገዝተው ነበር፣ ግን አልተገኙም፣ አልተጠቀሙበትም። እዛም ወደ ጀርመን ሄዱ። ከጀርመን አርጀንቲና ቦነስ አይረስ ከተማ ደረሱ። ከዚያም መገኘታቸውን ጋዜጦች ዘግቧል። ሊኤልና ማሊን ለማግኘት የተደረገው የተጠናከረ ፍለጋ እጅግ አስደናቂና ብዙዎችን ያስገረመ ያስደመመ ቢሆንም 900 ቀናት በላይ የሆናትን ሃይማኖት ካሳውን ለማግኘትና ያለችበትን ሁኔታ ትንሽ ፍንጭ ለማግኘት ግን እንዲህ አይነት የተጠናከረ ፍለጋ አልተደረገም በሚል ቤተሰቦቿ ቅሬታ ማቅረባቸውን የኢዲዮት አህሮኖት ጋዜጣ የሃይማኖትን ቤተሰቦች ዋቢ በማድረግ ዘግቧል። የማዕሪብ ጋዜጣም በተመሳሳይ ሁኔታ እናትና ልጅ ጠፍተው ሲፈለጉ መቆየታቸውን፣ ልጅቱ ከአንቺ ጋር በሁሉም ቦታ እገኛለሁ የሚል የጽሁፍ መልእክት ለእናቷ አስተላልፋ እንደነበር፣ እናትና ልጅ በፖሊስ ተጠይቀው መለቀቃቸውና ሁለቱ እስራኤላውያን የተገኙት በአርጀንቲና
መሆኑን ወደ ሌላ ሀገርም ለመሄድ ሲሞክሩ ነው የሚል ግምት መኖሩን ማዕሪብ በዘገባው ተመልክቷል። ምክንያታቸውን ማንነታቸውን ለመቀየር ይሆናል የሚል ግምቱን ጋዜጣው ገልጿል። ማዕሪብ እናትና ልጁን ያገኘውን የእስራኤል ፖሊስ ወኪል ወልተርን ፎቶግራፍ በመለጠፍ አዲሱ ኮከብ በሚል ርዕስ ዘገባውን አቅርቧል። በአውሮፓ ብዙ ፍለጋ ከተደረገ በኋላ እናትና ልጁ በደቡብ አሜሪካ አርጀንቲና ተገኙ። የፖሊስ ባልደረባ ወልተር ኮጌን ራሱን አስተዋውቆ መገኘታቸውን አብስሯል። ምክንያታቸውንም በገጠማቸው የገንዘብ ችግር ምክንያት ለመጥፋት ያደረጉት ሙከራ ሳይሆን አይቀርም የሚል ግምት እንዳለው ጋዜጣው ዘግቧል። በሌላ በኩል የሃይማኖት ካሳው ቤተሰቦች በፖሊስ ስራ ቁጣቸውና ግራ መጋባታቸውን ገልጸዋል። ሃይማኖት ፈልጋ ያልጠፋች መሆኑን ገልጸው ፖሊስ ልክ እናትና ልጁን እንደፈለገውና ሃይማኖትንም በተመሳሳይ ሁኔታ መፈለግ ነበረበት የሚል ሀሳብ ማቅረባቸውን፣ በተመሳሳይ ሁኔታ ለእናትና ልጁ ያደረገውን የፍለጋ ሂደት ፖሊስም ለሃይማኖት ማድረግ ነበረበት በሚል ቅሬታቸውን አሰምቷል ብሏል ጋዜጣው። ፖሊስ እናትና ልጁን በወንጀል የማይጠረጠሩ መሆኑን አስታውቋል። ለመጥፋት ምክንያት የሆናቸው ምናልባት የእናቲቱ ብድር ሊሆን ይችላል የሚል አሁንም ግምት መኖሩ ተገልጿል። የእስራኤል አየም ጋዜጣም ሆነ የሃሬጽ ጋዜጣ በተመሳሳይ ሁኔታ የማሊና ሊኤልን መጥፋትና እነሱን ለማግኘት የተደረገውን ዘመቻ ዘግበዋል። ሌላው በደቡብ ሊባኖስ የጸጥታ መደፍረስና ግጭት መከሰቱን ነው። በኢየሩሳሌም የጠቅላይ ሚኒስትሩ ቢሮ ባወጣው መግለጫ የሂዝቦላ ድርጅት የተኩስ አቁም ስምምነቱን ጥሶ 3 ወታደሮችን በድሮን አቁስሏል። የእስራኤል መከላከያ ሰራዊትም ለሂዝቦላ ጥቃት ያጸፋ እርምጃ ወስዷል። የሂዝቦላን ድርጅት የጦር ማዘዣ አጥቅቷል። የአንድ ጦር ክፍል አዛዥን ደምስሷል። የሊባኖስ መገናኛ አውታሮች እንደዘገቡት የእስራኤል ጦር ትላንት በወሰደው እርምጃ 11 ሰዎች ተገድለዋል። ከተገደሉት መካከል ልጆችና ሴቶች ይገኙበታል ተብሏል። ሂዝቦላ በወታደራዊ ይዞታዎች ሲቪል ዜጎችን በማስገባት ደጀን ለማድረግ ጥሯል የሚል ምላሽ የእስራኤል ጦር ሰጥቷል ብሏል የኢዲዮት አህሮኖት ጋዜጣ። ሃሬጽም የደቡብ ሊባኖስን ጉዳይ ዘግቧል። በሂዝቦላ ጥቃት 3 ወታደሮች በከባድ ሁኔታ ቆስለዋል። የእስራኤል መከላከያ ሰራዊትም ባጸፋው እርምጃ ወስዷል። 11 ሰዎች ተገድለዋል። አካባቢው የተሟሟቀ ነው። አሜሪካ ለጊዜው በጸጥታ ብታይም ሁኔታውን ለብዙ ጊዜ በትዕግስት የምታየው አይመስልም ብሏል የሃሬጽ ጋዜጣ። ማዕሪብ በበኩሉ በሊባኖስ ተጨማሪ ግጭት ተነሳ። በሂዝቦላ ጥቃት 3 ወታደሮች ቆሰሉ። የእስራኤል መከላከያ ሰራዊትም የሂዝቦላን የጦር አዛዥ ደምስሷል። ሂዝቦላ ሰላማዊ ዜጎችን ደጀን በማድረግ ጥቃቱን መፈጸሙን የእስራኤል መከላከያ ሰራዊት አስታውቋል ብሏል። ሌላው የመከላከያ ሚኒስትር እስራኤል ካትዝ የይሁዳና ሰማሪያ ቀበሌዎችን ጉዳይ ለፖሊስ አስተላልፋለሁ ብለው ማስታወቃቸው ብዙ መነጋገሪያ ሆኗል። ፖሊስ ራሱ ውሳኔውን ተቃውሟል። ኃላፊነት የጎደለው ነው በማለት መግለጹን ማዕሪብ ዘግቧል። ሃሬጽ በበኩሉ የመከላከያ ሚኒስትሩ የደረሱበት ውሳኔ ተጨባጩን ነገር ያላገናዘበ ነው በማለት የእስራኤል ጦር ከፍተኛ ባለስልጣናት መግለጻቸውን ጋዜጣው ዘግቧል። እንደሚታወቀው የይሁዳና ሰማሪያ ቀበሌዎች የሚተዳደረው በመከላከያ ሰራዊቱ ነው። ጸጥታውንም የበለጠ የሚያስከብረው መከላከያ ነው። ኃላፊነቱን ፖሊስ ሲረከበው ለፖሊስ ከአቅሙ በላይ እንደሚሆን እየተገለጸ ይገኛል። ሌላው ትላንት በኢየሩሳሌም አካባቢ ዝናብ መዝነቡን ነው። ባልተጠበቀ ሁኔታ በበጋው ወራት በኢየሩሳሌም የይሁዳ ምድረ በዳና አካባቢው ዝናብ ዘንቧል። ይህም አስደናቂ ክስተት ነው ብሏል የኢዲዮት አህሮኖት ጋዜጣ። ማዕሪብ የሆርሙዝን የባህር ወሽመጥ በተመለከተ ፕሬዝዳንት ትራምፕ አካባቢው በአሜሪካ ቁጥጥር ስር እየዋለ መሆኑን ተናግረዋል ብሏል። በአሜሪካና ኢራን መካከል ያለው አለመግባባት እንደቀጠለ ነው። አሜሪካ በኢራን ላይ እርምጃዎችን ለመውሰድ ማቀዷን ትራምፕ ዝተዋል። አሜሪካ በኢራን ላይ የምትወስዳቸው ተጨማሪ እርምጃዎች በምጣኔ ሀብቱ ዙሪያ በታሪክ ታይቶና ተሰምቶ የማይታወቅ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በየጊዜው ይዝታሉ። ይሁን እንጂ ኢራናውያን የትራምፕን ዛቻ ከቁብ አይቆጥሩትም። አሜሪካ የአካሄድ ለውጥ ካላመጣች ኢራን በአሜሪካ ጫና የማትሸነፍ መሆኑን በተደጋጋሚ ጊዜ ኢራናውያን መግለጻቸው ይታወቃል። የእስራኤል አየም ጋዜጣ የተለየ ትምህርት ለሚያስፈልጋቸው ልጆች ትምህርት የሚሰጠው ሂኑክ ሚውሃድ የተባለው የትምህርት ስርዓት ችግር ላይ እንደሆነ ዘግቧል። የተማሪዎች ቁጥር ጨምሯል። ለነሱ ሲባል በጀቱ ቢጨምርም በዘርፉ ትምህርት የሚሰጡ መምህራን፣ የሙያለ ህፃናት ተንከባካቢዎችና በሕክምናው ዘርፍ እርዳታ የሚሰጡ ባለሙያዎች እጥረት አለ። ልጆች ጉዳት እየደረሰባቸው ነው በባለሙያዎች እጥረት ምክንያት። በዚህ ምክንያቱም ወላጆች ዋጋ መክፈላቸው ይቀጥላል ብሏል የእስራኤል አየም ጋዜጣ በዛሬ ዘገባው።
በሂኑክ ሚውካድ ብቻ ሳይሆን በሌሎች የትምህርት ክፍሎችም የአንደኛና ሁለተኛ ደረጃ ትምህርት ቤቶች የመምህራንና ርዕሳነ መምህራን እጥረት እንዳለ ባለፉት ጊዜያት በመምህራን ማህበራት በኩል ሲገለጽ መቆየቱን ጋዜጣው ጨምሮ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻየው የተለያዩ ርዕሰ ጉዳዮች አሉን። እንግዲህ ማሊና ሊኤል የተሰኙት እናትና ልጅ ከአንድ ሳምንት ፍለጋ በኋላ መገኘታቸው አሁንም መነጋገሪያ እንደሆነ ነው። ምክንያታቸው በትክክልም እንደማይታወቅ ነው እስካሁን እንግዲህ ፖሊስ እየገለጸ ያለው። እንዴት ነው ይህ ሁኔታ? በእውነትም ወይዘሮ ማሊ የሃሎም ከሴት ልጃቸው ከሊኤል ጋር ከአንድ ሳምንት በፊት በኦስትሪያ ዋና ከተማ ቪና ጠፉ ተባለ። እሳቸው እነሱን እናትና ልጇን ለማግኘት ቢባል ዓለም አቀፍ የፖሊስ ሰራዊትም ጭምር ከፍተኛ ፍለጋ ሲያደርግ እንዲያውም የሞሳድ ድርጅትም በዚህ ጣልቃ ገብቶ እነሱን ለማግኘት በፍለጋ እንደዘመተ ሰማን። አሁን የደረሰን መረጃ ያው እንግዲህ ሁለቱ እናትና ልጅ በሕይወት አርጀንቲና ውስጥ ተገኙ ተባለ። እንግዲህ ይህን ሁኔታው በጣም አነጋጋሪ አከራካሪ ሆኗል። በምን ምክንያት ወደዛች ኮበለሉ ጠፉ ነው የተባለ? ዘመድ ቤተሰብ ኑሯት አርጀንቲና ላይ ዘመድ ለመጠየቅ ነው ወይስ ከቴውንም ለመጥፋት ያደረጉት ሙከራ ነው? ምንድን ነው? እናትየዋ የባንክ ሰራተኛ ነበሩ። ምን ገንዘብ ይዘው ሄዱ? ምን ያህል ገንዘብ ወሰዱ? የሚለው ገና ግልጽ አልሆነም። ከዚህ ምርመራው ፖሊስ በሚያደርገው ምርመራ ላይ ደግሞ የፍርድ ቤት የእስራኤሉ ኢየሩሳሌም መቀመጫ የሆነ በፍርድ ቤት የአውራጃ ወረዳ ፍርድ ቤት እሱ ደግሞ እገዳ ጥሏል። በዝርዝር ምን እንደሆነ ግን አሁን የደረሰን አዲስ ነገር እንግዲህ ሁለቱ እናትና ልጇ መገኘታቸው ይህ አዲስ ዜና ነው። በቀጣይነት ምን እንደሚሆን ምክንያታቸውን ነው አሁን የሚታወቀው። መጀመሪያ ተጠልፎ ሊሆን ይችላል፣ የወንጀል ነገር ይኖርበታል ይችላል ተብሎ ተሰግቶ ነበር። ያ ግን እንደተቀረፈ ነው ማለት ወንጀል እንዳልሆነ ነው የተነገረውና ከኦስትሪያ ቬና ወደ ቼክ ሪፐብሊክ ከዛ ጀርመን ከዛ ደግሞ አህጉር ተሻግረው እንግዲህ ቦነስ አይረስ አርጀንቲና ነው የተገኙትና በአንድ በኩል 300 ያክል የፖሊስ አባላት የሀገራቱን እነዚህም በአውሮፓ ሁሉ የሚገኙ ወኪሎችን የቬናን ፖሊስ ጨምሮ ጥረት ያደረጉበት ነገር የሚያስደንቅ ነው። እስራኤል ለዜጎቿ ምን ያክል እንደምትጠነቀቅ ምን ያክል በቃ ብዙ ዋጋ እንደምትከፍል የሚያሳይ ነው። በሌላ በኩል ደግሞ አሁን የሃይማኖት ካሳው ቤተሰቦች 900 ቀናት ያለፋት ልጃችን የዚህ አይነት ፍለጋ አልተደረገም፣ ለምን እንደዚህ ሆኖ ልትፈለግ አልቻለችም የሚል ቅሬታ አድሮባቸዋል። እነዚህ መገኘታቸው የሚያስደስት ቢሆን እንግዲህ እናትና ልጅ ስለሆኑ ነው ወይ 300 አባላት ሊሰማሩ የቻሉት? ያ ሁሉ ወጪ የተደረገ 433 የተሰኘው ለሀብ 433 የተሰኘው የዚህ የፖሊስ ልዩ ክፍል የተሰማራው ሌሎችም ዲጂታል መሳሪያዎች በተለይ ጥቅም ላይ ሊውሉ የቻሉትና አድሎ አለበት እያሉ ነው። እንዴት ታያለ? ይህ ሁኔታ በእውነት ታዳጊዋ የ9 ዓመት ልጅ ናት። ሃይማኖት እንግዲህ ከ2 ዓመት በላይ ከጠፋች እያስቆጠረች ነው። በጣም ያሳዝናል። የእሷን ፍለጋ አንዳንድ በጥቂት በቪዲዮ አጫጭር ያየነው ነገር ከጓደኞቿ ጋር በትምህርት ቤትና በመኖሪያ ቤት ሰፈር አካባቢ እንደው በጥቂቱ ቪዲዮ ተመለከትና ከዛን ጊዜ ጀምሮ በፍለጋ እሷን በሕይወት ለማግኘት ምን ያህል ዘመቻ ተደረገ። የእስራኤል ሕዝብ፣ የፖሊስ ሰራዊት፣ የሚመለከተው የነፍስ አድን አካላት በሙሉ ምን ያህል ዘመቻ አደረጉ በሚለው በእንዝላልነት የሚጠበቀውን ያህል ካላደረጉ ለእስራኤል በጣም በጣም ጠባሳ የማይረሳ ታሪክ ነው የሚሆነው። በጣም ያሳዝናል። አዎ እንግዲህ ካሁን ቀደም እንግዲህ ባለፉት 2 ዓመታት ሰዎች ዜጎች ይጠፋሉ። ባለፉት ቅርብ
ሳምንታት አካባቢ ደግሞ አንድ ህፃን የ4 ዓመት ህፃን ደግሞ ጠፋ። አዎ እሱን ለማግኘት ይህን የ4 ዓመት ህፃን ብዙ ዘመቻ ሰፊ ዘመቻ የተደረገለት ይህም እኮ በተመሳሳይ ሁኔታ ሰፊ ዘመቻ ተደርጎ ቢያንስ እንኳን ሙከራ ተደርጎ የዚህን ያክል እርግጥ ፖሊስም ፍለጋ አድርጓል ሙሉ በሙሉ ግን አሁን እንደሚደረገው የተጠናከረ ነገር አልተደረገም ነው የቤተሰቦች ይሄ እኮ ነው ይሄ እንዝላልነት አለ ይህን ሁኔታ በቂ ኃይል አልዘመተም ይህንን በሁሉም በጽፋት ከተማና አካባቢዋ ባሉ ሰፈሮች ላይ ምን ያህል ዘመቻ ምን ያህል ፍተሻ ተደረገ ይሄ ሁኔታ ላይ በጣም ብዙ የሚያጠያይቅ ነው በጣም ያሳዝናል እንግዲህ ምናልባት እሺ እንግዲህ ወደ ቀጣዩ ርዕሰ ጉዳይ እንለፍ ያው በሰሜን ክፍለ ሀገር ቆይታ እናደርግና በደቡብ ሊባኖስ የተኩስ አቁም ስምምነት በሂዝቡላ ድርጅት መጣሱ ተገለጸ 3 የእስራኤል ወታደሮች ቆስለዋል የእስራኤል ጦርም በደቡብ ሊባኖስ ጥቃት መፈጸሙን ቀጥሏል ሌሊቱን ያለው ተጨባጭ ሁኔታስ እንዲያው ምን ይመስላል ሁልጊዜ የምንለው ነገር ነው ሻያው የሂዝቦላን ድርጅት ማመን አይቻልም ሐማስንም ማመን አይቻልም እና ድርድርም ሲካሄድ ሊባኖስና እስራኤል ድርድር ሲያካሄዱ ሊባኖስን የሚበጠብጠው ሂዝቦላ ብዙ ትኩረት አልተሰጠውም ነበርና ውጤትም ሊያመጣ እንደማይችል ስንናገር ነበረ ብዙ ጊዜና አሁንም ቢሆን እንደዛ ነው የምናየው ነገር ለምን ብትል አሁን ለምሳሌ የሂዝቦላ ድርጅት ራክፋን የተባለውን የድሮን አይነት እንግዲህ ቦምብ ጭኖ እንዲሄድ በማድረግ 3 ወታደሮችን በከባድ ሁኔታ ያቆሰለበት ሁኔታ በቀላል የሚታይ አይደለም የተኩስ አቁም ስምምነት ከተባለ የተኩስ አቁም ስምምነት ነው ሰላማዊ እንቅስቃሴ መደረግ አለበት ለእስራኤል ጦርም አካባቢው ዜጎችም ሰላማዊ እንቅስቃሴ መሆን ነበረበት ነገር ግን የሂዝቦላ ድርጅት የተኩስ አቁም ስምምነቱን እንደጣሰ እስራኤል መከላከያ ሰራዊትም የሂዝቦላን የጦር ማዘዣ አካባቢ እንዳጠቃ እንዲያውም ሰላማዊ ሰዎችን ተገን በማድረግ ነው የሂዝቦላ ድርጅት በእስራኤል ወታደሮች ላይ ጥቃት የፈጸመውና በዛ ምክንያት ሰላማዊ ዜጎች እንደተገደሉ ይነገራልና ይሄ ጉዳይ ሂዝቦላ አንድ ልባት ካልተሰጠው የኢራን ጉዳይ አንድ ልባት ካልተሰጠው ሂዝቦላ አሁንም እስራኤልን እጁን አጣጥፎ እስራኤል ችግር የለውም በደቡብ ሊባኖስ ትቀመጥ ብሎ ቁጭ የሚል አርፎ የሚቀመጥ ድርጅት አይደለምና ጸረ እስራኤል እንቅስቃሴውን የሚቀጥል ነው እንደኔ እስራኤል መከላከያ ሰራዊት በበለጠ በንቃት መከታተል ነው እንጂ ሂዝቦላ እንደው ለተኩስ አቁም ስምምነቱ ተገዢ ነው ብሎ መዘናጋት የማይገባ መሆኑን ነው ምንም አዲስ ነገር መስሎ አይታየኝም ሂዝቦላ እስራኤልን ከማጥቃት ወደ ኋላ ስለማይል ማለት ነው ለጊዜው መረጋጋቱን የሚያመጣው ራሱን ለማደራጀት ነው ብዬ ነው ማስበውና ሻየውን ጨምረው ይሄን በእንዲህ እንዳለ መቼም በሂዝቦላ ሽብር ፈጣሪ ድርጅት በደቡብ ሊባኖስ አካባቢ በእርግጥም የመከላከያ ሰራዊታችን በአካባቢው የተቆጣጠረ ቢሆንም ግን የተኩስ አቁሙን ስምምነት ጥሷል ማለት ይቻላል ከዛ በፊት መቼም የእስራኤል መንግስትና የሊባኖስ መንግስት በቀጥታ የሰላም ድርድር በማካሄድ ላይ እያሉና በስምምነታቸው መሰረት አሁን የሊባኖስ መንግስት ሰራዊት ያው ለሙከራ ያህል በደቡብ ሊባኖስ እንዲቆጣጠር እየተሰጠው በሚገኝበት ጊዜ ግን ይህ ሽብር ፈጣሪ ድርጅት የማጥቃት እርምጃውን እንደቀጠለ ስለሆነ እንዳልከው አዎ ቆራጥ እርምጃ በመከላከያ ሰራዊታችን ይህንን ለማንበርከክ የጦፈ ከባድ የማጥቃት እርምጃ እንዲወስድ ግድ ይለዋል አሁን ከዚህ ጎን ለጎን ደግሞ ለፍልስጤም ህዝብ ለሊባኖስ ህዝብም የኢኮኖሚ ውድቀት ኪሳራ እያስከተለበት ነው የሚገኘው ምንም ወደ እስራኤል ሮኬቶችን ሚሳኤሎችን መወንጨፉን ይተው እንጂ ይሄ ጦርነቱም አሁን እንደቀጠለ ነው እንግዲህ በቀጣይነት የሚታይ ሁኔታ ነው ሂዝቦላና ሐማስ ለዜጎቻቸው ያስባሉ የሚል እምነት የለም ካለፉት አመታት ልምድ እና የሚሆነው እናያለን ሌላው የመከላከያ ሚኒስትር እስራኤል ካትዝ የይሁዳና ሰማርያን ጸጥታ ለፖሊስ ኃላፊነቱን አስረክባለሁ ብለው ማስታወቃቸው ፖሊስ ራሱ ተቃውሟል እንዴት ነው ለምንድነው መከላከያ ሚኒስትሩ አሁን ያለው በጣም ውጥረት መከላከያን እንኳን እያሸነፈ ያለበት ሁኔታ እያለ ለፖሊስ ኃላፊነቱን በይሁዳና ሰማርያ ቀበሌዎች ለሚገኙ የፖሊስ ክፍል አስተላልፋለሁ ያሉት ጉዳይ እንዴት ነው ሻየው
እስካሁን ይሁዳና ሰማሪያ ቀበሌዎች ወታደራዊ ኃይል የሚቆጣጠረው የእስራኤል መከላከያ ሰራዊት ነው። ፍርድ ቤቱም ሁሉም የሚወስደው ወታደራዊ ፍርድ ቤት ነው የሚወስነው። የህግን አስከባሪነት ደግሞ ራሱ ሰራዊቱ ወታደራዊ ኃይል ነው። ግን ችግር የተፈጠረው ችግር ምንድን ነው? በይሁዳያን በመቶ ሺህ የሚቆጠሩ ይሁዳያን አሉ። በይሁዳና ሰማሪያ ቀበሌዎች አዳዲስ ሰፈሮችን በመንግስት ፈቃድም ሆነ ያለ መንግስት ፈቃድ ሰፈሮችን ይመሰርታሉ። አሁን ከህግ ውጭ የሆኑ ሰፈሮች ወጣቶች ይሁዳያን በሚያቋቁሙበት ጊዜ አሁን ጣልቃ ይሄማ ከህግ ውጭ የሆነ ሰፈር ነው ያቋቋማችሁ በሚል ወታደራዊ ኃይል እርምጃ ይወስዳል። በዚህ ጊዜ ለወታደራዊ ኃይል ችግር ሆነ፣ መቋቋም አልቻለም፣ ህግ ማስከበር አልቻለም። ይህንን ምንድን ነው ያደረጉት? የመከላከያ ሚኒስትሩ ቃጽ ይህን ወታደራዊ ኃላፊነትን ተወት አድርጎ ወደ እስራኤል ፖሊስ ሰራዊትም አስተላልፎታል። ምን ማለት ነው? ይህ ነገር ህግ በማስከበር ረገድ ህግ ብዙ ነገሮችን ያካተተ ነው የሚሆነው። በይሁዳና ሰማሪያ የሚገኙ ይሁዳያን ሰፋሪዎቹ እነሱን ለምሳሌ የትራፊክ ሹፌር የመኪና አደጋ በሚፈጽምበት ጊዜ የማን ነው ፍርድ ቤት አቁሞ የሚከራከረው ፍርዱን የሚሰጠው? ወታደራዊ ፍርድ ቤት ሳይሆን የእስራኤል ፖሊስ ሰራዊት። እኛ በዚህ በኢየሩሳሌምና በመሃል ሀገር በእስራኤል አስተዳደር የሚገኝ በሚያጠፋ ጊዜ ያው ፍርድ ቤት ቀርቦ ነው የሚቀጠው አይደለ? አሁን በዚህ አይነት እንዲሆን እነሱም ሰፋሪዎቹ በይሁዳና ሰማሪያ ቀበሌዎችም ያው በፖሊስ ሰራዊት ህግ አስከባሪዎችም ጉዳያቸው እንዲታይ ህግ አስከባሪ ፖሊስ ሰራዊት ይሁን ከሚል በዚህ ያተኮረ ነው። ሁለት አንድምታ ሁለት ትርጉም ያለው ነው መስሎ የሚታየኝ እኔ። በአንድ በኩል ለፖሊስ ማስተላለፋቸው መከላከያ ከአቅሙ በላይ የሆነውን ነገር ፖሊስ ጸጥታ ያስከብራል ብሎ ማሰቡ ትንሽ ግራ የሚያጋባ ነው። ምክንያቱም መከላከያ ኃይል አለው ከፖሊስ የበለጠ። አሁን እዛ አካባቢ እንግዲህ መከላከያ ተሰማርቶ ያንን አካባቢ ልክ የእስራኤል ሉዓላዊ ግዛት ስላልሆነ ነው መከላከያ እንዲቆጣጠሩ የተደረገ እና ያንንን መቆጣጠሩ ጥሩ ነው። በዛ አካባቢ ፍልስጤማንም ይሁዳንም ችግር ይፈጥራሉ። ጸጥታ ማስከበር የሁለቱም ስራ ነው። ፖሊስም ሆነ የመከላከያም ጸጥታ ማስከበር አለባቸው። በዚህም ሆነ በዛም አንድ ፖሊስ ከመከላከያ አቅሙ አነስ ማለቱን እየታወቀ ማስረከቡ ውጤት ሊያመጣ አይችልም የሚል ቅራኔ አለ። ኃይል ያስፈልጋል። ብዙ ነገር መጤን አለበት። ስምምነት መደረስ አለበት። በሌላ በኩል ደግሞ ፖሊስ የሚገባ ከሆነ አካባቢውን ወደ እስራኤል ግዛት ነው ብለህ እንደማወጅም ሊሆን ይችላል፣ በሲቪል የሚተዳደር ከሆነ። ስለዚህ ከአሜሪካም ከሌላውም ቅራኔ የሚያሳድር መስሎ ይታያል። ምክንያቱም አሁን መከላከያ የሚቆጣጠረው ይሄ ግዛት አይደለም፣ ለጊዜው የፍልስጤማውያን አካባቢ ነው ከሚል ሳቤ ነው በዛ በመከላከያ የሚተዳደረው። ግን ፖሊስ የሚገባ ከሆነ እንደዚህ አካባቢ የተለመደ ይሆናል ማለት ነው፣ ፖሊስ ሙሉ በሙሉ የሚቆጣጠር ከሆነ። ስለዚህ ብዙ ቅሬታም ሊያመጣ ይችላል በውጭ አካላት በኩል። በውጭ በኩል ተቃውሞ፣ ሁሌም ተቃውሞ አለ። ግን ይሄ አካሄዱ የመከላከያ ሚኒስትሩ ለፖሊስ ሰራዊት ኃላፊነቱን ያስረከቡበት ዋናው ነገር ትርጉሙ እንደሚገባኝ የእስራኤል መንግስት እስካሁን እንደ ሌላው ሀገራችን ክፍሎች በይሁዳና ሰማሪያ ቀበሌዎች ሉዓላዊነቱ የእስራኤል መንግስት አስተዳደር ነው ብሎ ለማለት ነው ለማለት ነው። እንግዲህ የምርጫም ወቅት ስለሆነ ከዛም አንጻር ሊሆን ይችላል። የሚሆነው እናያለን። ይሻየው እናመሰግናለን። እንግዲህ እኔም አመሰግናለሁ ሰጠኝ ዘመነ።